እውነቴን ነው። እኔ እንደዛ አላደረኩም። የሌባ አይነ ደረቅ አሉ። አሁን ጨርቅ ማቄን ሳትይ ውጪ የልሂድ ትላለች። እኔ ምን አቅልሻለሁ? ሂጂ ውጪ። ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካቾቼ ለቻናሌ አዲስ የሆናችሁ እንደተለመደው ግዳፋችሁ ከጎን የሆናችሁ አይለኝ። ላይክና ሰብስክራይብ ሼር እያደረጋችሁ አበረታቱኝ። ለምታበረታቱኝ አመሰግናለሁ። እንግዲህ ወይዘሮ አሰለም በጣም አሳፋሪና አሳዛኝ ክስተት ፈጥረዋል ወይንም ድርጊት አድርገዋል ማለት ነው። ባደረጉት ነገር ደግሞ በጣም ደስ ቢላቸው እሳቸውና መቅደስ ብቻ ነው በትንሿዬ ህይወት መመሰቃቀልና ትንሿዬ ከዛ ከቤት በመባራሯ ደስ ያላቸው። ሌላው ሰው ሁሉም አዝኗል። ሁሉም በየፊቱ ትንሿን ፍለጋ ወጥቷል። ልቡም ተሰብሯል። ደስ የሚለው ነገር በመጨረሻ ትንሿዬ ተገኝታለች። እንግዲህ ትናንትና ወይንም ባሉት መሰረት ወይዘሮ አሰለፍ ትንሿዬን እንዴት ከይዛና ህይወት ውስጥ መንገድ ላይ እንደማስወጣት አሳይሻለሁ ብለው ተናግረው ነበር ለመቅዲ። መቅዲዬም እሺ ማምዬ እተማመንብሻለሁ ትላለች። በመጨረሻም ሀብላቸውን አንስተው እሷ ሻንጣ ውስጥ ያደርጋሉ። ከዛ በኋላ ሀብሌ ጠፍቶኛል አላየሽሞ ይሏታል። አረ እኔ አላየሁም፣ የትም አይሄድም፣ ወርቁ ይሆናል ትላለች። ሆኖም ግን ወርቁም ሆነ ሰው አንስቶት አልነበረም። ራሳቸው ትንሿ ቦርሳ ውስጥ በማስቀመጥ ትንሿዬን ሌባ ለማስባል በሌባ ስማ ለማጥፋት እየታቀደና እየታቀደ እቅድ ነበር። እናም አቅደውና አስበው ብቻ አልተውትም፣ አደረጉት። ትንሿዬም ጨነቃት፣ ጠበባት። በተለይ ደግሞ ባልሰራነው ስራ ሲሆን በጣም እንደነግጣለን። ምክንያቱም የሰራነው ቢሆን ያን ያህል ሊያስደነግጠንም ሆነ ሊያስጨንቀን አይገባምና። እናማ አገኘውሽ በእንግዲህ አንቺ ሌባ ተቤቴ ውጪ ይሏታል። የት ነው የሚሄደው ትላለች። ምንም አያገባኝም፣ አይመለከተኝም ይላሉ። የወለደ አንጀት እንደዚህስ እንዴት ጨከነ? እኔስ ልጅ ነገ ምን ላይ ይወርቃል? ነገ ምን እንደሚፈጠር ህይወት አላቅም አላሉም። እንደ ወላድ ሊያዝኑላትም እንደዚሁም ደግሞ እንደ ሴት ልጅም ሆነው ሊያስቧት ፈጽሞ አልፈለጉም። እንደው ብቻ ውጪ ነው ያሏት። ከእንዲህ ያለ ከክፉ ሰው ይሰውረን፣ እኛንም ክፉ ያርገን። ሻየም ምንም ማድረግ አትችልምና ውጪ ሲሏት ሻንጣዋን ይዛ ትወጣለች። ሆኖም አንድ ነገር ረስተው ነበር። ምን ካላችሁ ሞባይሏን ትንሿ ጠብቂኝ ይሏታል። ትጠብቃለች። ወደ ቤት ሻንጣውን እሺ ብላ ሻንጣውን ትሰጣለች። ይበረብራሉ። ሞባይሏን ያገኙታል። ታወጣለች ሞባይሏን። አረ በዚህ ሰዓት እኮ እመሄድበትም የለኝ፣ ሞባይልም እኮ ያስፈልገኛል። ይህም ሞባይል እኮ ልጄን የገዛው ደግሞም ከዚህ በኋላ ከልጄ ጋር እንዳትገናኝ የሚያደርግሽ ይሄና ይሄ ብቻ ነው። ሞባይሉን ከያዝ ዞርሽ ልጅን ታገኘዋለች በማለት ሞባይሏን ከነጠቁ በኋላ ባዶ ሜዳ ላይ ሂጂ አይንሽ ላፈር በማለት ከቤት ያስወጧታል። በሌላ በኩል ደግሞ መቅደስ ትንሿዬን እንዲያጠፋላት ትንሿዬን እንዲያስወግድላት የሆነ ልጅ ቀጥረው ነበረ። እሱም ምንድን ነው ማደርግልሽ ሲላት አጥፋልኝ ትለዋለች። ያንን ታደረግ የተሻለ ክፍያ ይከፈልሃል ትለዋለች። ሆኖም ግን ምን አይነት ጨካኝ ነች በማለት ለና አቤል ሄዶ ሹክ ይላቸዋል። እና አቤልዬም እንደዚሁም ደግሞ ወደ ኢዛና ጋር ይደውሉና ኢዛናን በፍጥነት ቶሎ ድረስ ይሉታል። ኢዛናም እንደተደወለለት በፍጥነት ምን ተፈጠረ በማለት እነሱ ጋር ይገኛል። ሰላም ነው ይላል። ኩቻ ሚስ ሰላም አለ ሲል ልዑል ምነው አንተ አፍ ምነው ቸኮለ ለምን አፍህ አትዘጋም ይለዋል። ከዛ አቤልም ሰላም ነው ግን አንድ ነገር ልንነግርህ ነው የጠራንህ ይለዋል። ምንድን ነው ሀዳ ንገሩኝ፣ የተፈጠረውን ነገር ንገሩኝ ይላል። ቡቼ ይባላል፣ ጓደኛችን ነው። ቡቼ አሁን ስራ ተሰጥቶታል። ቡቼ ተዋወቀው፣ ኢዛና ይባላል። ትንሿ ይላል። ኢዛና የሚቸኩልና የትንሿ ፍቅረኛ ነኝ ይላል። አው ዝም ብዬ ተምቀባጥር ሙሉን ካንተ አፍ ልንስማው ብዬ ነው ይልቻ። ቅድም መቅዲን አግኝቷት ነበር ይሉታል። ኢዛናም ከመቅዲ ጋር በደንብ ትተዋወቃላችሁ? ኩቻዬም ለወሬችም ይቸኩላል። ቀላል ይታወቃሉ ይላል። አንዳንድ ትኮችኛለች ወይንም አንዳንድ ነገሮች ታዘኛለች ይለዋል።
ኢዛናም ምን አይነት ነገር ነው ደግሞ የምትሰራው ይላል። እኮ ሰይጣናዊ ነገሮችን ነው የምትሰራው፣ በጣም ክፉና ጨካኝ አረመኔ ነች ይላል። ማንኛውም ነገሮች ስናጣራ ትንሿ ላይ የሆነ ሴራ ልሰራበት ነው ይሉታል ለኢዛና። ኢዛናም ምንድን ነው ይላል። ብቻ ንገሩት፣ እሷ ላይ ከባድ ፌር አስባለች ይላም። ብቻ ምን ፌበር ኢዛና እንግዲህ ትንሿዬን እንዲበላት ነው የፈለገችው። አዎ ትንሿዬን እንዲበላት ህይወቷ እንዲያበላሸው ነው የፈለገለት። ቋንቋ አልገባውም። እንዲበላት ማለት ይለዋል። ይኸው እንዲበላት ነዋ፣ እንዲበላት እንዲደፍራት በለው። ምን ይላል የዚህ ጊዜ ኢዛና ይነሳል። ምን ልላት ይላል። ተረጋጋ እንጂ ምን እያልክ ነው? የእውነት እኮ አስመሰልከው ይሉታል። ምን ማለት ነውና ምን ማለት ነው? የእውነት እኮ ነው እያወራ። ተረጋጋና ቁጭ በል በማለት በግድ ኢዛናን ሊያረጋጉት ይሞክራሉ። አልገባኝም፣ ምን ለማለት ፈልጎ ነው? ቻም ዋናው ነጥብ እኮ እኔ ምን ላደርጋት ነው ወይንም ምን አስቤ ነው ሳይሆን እሷ ምን ለማድረግ አስባለች የሚለውን የእሷን ሀሳብ ነው ግልጽ ማድረግ። ጣናም እዚህ ድረስ ነው ማለት ነው ሰይጣንነቷ እዚህ ድረስ ነው ማለት ነው። ሳይሆን እኮ እቤት እንዳልነበርኩ ስታቅ ምናልባት ትንሿዬ ጋ ሄዳ ይሆናል በማለት ኢዛናዬ ወደ ቤት ስልኩን ይደውላል። የትንሿን ስልክ ማን ነው ያነሳው ካላችሁ እንደተለመደው ትንሿ አልነበረችም። ያነሳችሁ እናቷ ነች። ትንሿ እማዬ እስቲ ትንሿን አገናኘኝ፣ እማዬ ትንሿን አገናኘኝ ይላት። እስቲ ትንሿን አገናኘኝ እማዬ፣ አባርሪያታለሁ፣ ከቤት አባርሪያታለሁ፣ እጇን ይዤ አስወጥቻታለሁ። ምን? አዎ ልጄ አባርሪያታለሁ። ምን አረኳት እንዴ? አሰማም እንዴ? አባርሪያታለሁ አልኩህ። በኋላ ኢዛናም ጓደኞቹም ሁሉም እየሮጡ ወደ ቤት ይሮጣሉ፣ እየሮጡ ይሄዳሉ። ደም ብሎ ግን ጆስዬ እንደተለመደው በር ያንኳኳን። ወይዘሮ አሰለፍ ወጥተው በሩን ይከፍታል። ወይዘሮ አሰለፍም እንዴ መልከ መልካሙ ልጅ በማለት በሩን ትከፍታለች። እንዴት ነሽ እማምዬ ይላል ጆሲ ለቅለቅ እያለች። በጣም ደህና ነኝ፣ አዎ በጣም ደህና ነኝ ትላለች። ጆሲዬም አንዴ ትንሿን ትጠሪልኛለሽ እማዬ? ማሚ አንዴ ትንሿን ትጠሪልኛለሽ ማሚ? እንዴ መጀመሪያ ሰላምታ አይቀድምም የኔ ልጅ? ና ሰላም በለኝ። አባርጋ አገላብጣ ከሳመችው በኋላ እሱ ቀልቦ ያለው እቤቱ ጋ ነው። አይኑ ተሻግረው እያየ ያለው ቤቱን ነው። አሁንም ትንሿዬን ነው የምፈልገው። አንቺን ፈልጌ አይደለም የመጣሁት ትንሿን። ወይዘሮ አሰለፍም ምንድን ነው ይች ልጅ ሰውን ሁሉ ያስነካችው? የሰው መውደድ ስጠኝ የሚል ያገሬ ሰው ለዝ ነው። ምንድን ነው ይች ልጅ ሰውን ሁሉ ያስነካችው ትላለች። ጆስዬም ማምዬ ለብርቱ ጉዳይ ነበር የፈለግኳት። አዎ ለብርቱ ጉዳይ ፈልጊያት ነበረ፣ እንዴ ጥሪልኝ ይላታል። የለችም። የፊት ፍለቀለቅና ጥርሷ ሲስቅ የነበረው አይኖቿ ሁሉ ሲስቁ የነበረው ትንሿዬ ስትባል ግን ልውጥውጥ አለች። አዎ የለችም፣ ትንሿ የለችም ትለዋለች። ይህ አላት እንጀላት ሌባ ቤት ውስጥ ማስቀመጥ ስላልፈለግኩ አባረርኳት። አዎ አባረርኳት። ወይት አለ ጆሲም ደነገጠ። አባረርኳት። አዎ አባረርኳት ማለት እንዴ ምን ማለት አለው? አሰናበትኳት ነው የምልህ። ምን ነካሽ ማሚ? ምን ነካሽ? ምን ብለሽ ታባርሪያታለሽ? መግቢያ የላትም እኮ ማረፊያ የላትም ይላል። ቆይ ልደውልላት ብሎ ስልኩን ያወጣ። አትልፋ፣ ስልኳ እሷ ጋ የለም፣ ስልኳን በንጅ ነው፣ ባዷን ያባረርኳት። ዝም ብለህ ናግባ፣ አሁን ዝም ብለህ ናግባ። እኳ የት ነው ያለው? ሀዳ እንዴ ተቀበልኳት። የልጅ እኮ ገንዘብ ነ። እሺ የት አገኛት ይሆን እማምዬ? የት አገኛት ይሆን? ከእሷ የምወስደው ዕቃ ነበረኝ ይላል። እሷም እንዴ አንተንም ሰረቀችህ እማምዬ? እንደዛ አይደለም፣ እሱን ጆሲን የሰረቀችው ልቡን ነው እንጂ ሌላ አይደለም። ኧረ አይደለም ማምዬ፣ ባለፈው እዚህ የመጽሐፍ ፍላሽ ጥዬ ነበር፣ እሱን እንዲታቀብለኝ ፍላሽ ነው ትላለች።
አረንጓዴ በጥቁር አነስ ያለ አንተ ነህ እንዴ ሶፋ ላይ ነበር የታልከው? አዎ አግኝተሽዋ እንዴ ማምዬ? አዎ አግኝቼ ለኢዛና ሰጥቼዋለሁ። ምን? በስመ አብ ወወልድ ወመንፈስ ቅዱስ። ምንድን ነው አንተ ትራን? አይ እየጠፋ መስሎኝ ደንግጬ ነው። ከሰጠሽልኝማ ከሱ ከራሱ ወስደዋለሁ። አዎ ከሱ ከራሱ ወስደዋለሁ። እማምዬ ትንሿ ዘመድ አላት ይላታል። እኔ ታባቷ አውቃለሁ። እኔ ታባቴ አውቃለሁ ደረቢስ በማለት ጆስዬም እሺ በቃ እማምዬ እመጣለሁ በማለት ከበር ይመለስም ለብቻው ተተራመደ። በኋላ ቆም ብሎ ጆሲ ይሄ ድል ያመልጥህ አይገባም። ይሄ ድል አመለጠ ማለት መቼም አታገኝም። ስለዚህ ትንሿዬን ማንም ሰው ሳያገኛት ቀድመ ማግኘት አለብህ። ጆሲ በርታ። ኢዛና እየበረረ ጓደኞቹም ተከትለውት በሩን ከፈተና ገባ። ወይዘሮ አሰለፍም ሳሎን ጉብ ብላለች። እማዬ እማዬ አላት። ቀስ ቀስ እንዳጨርሰው ቀስ ቀስ። ትንሿስ በስልክ የነገርኩህን አላመንክም ወይስ እንድደግምልህ ፈልገህ? እና ምንድን ነው ጓደኞቹ? እማዬ ትንሿ የት ነች? እማዬ ትንሿ ምንድን ነው የሆነ? እናንተን ደሞ ማልበል ትላለች። ኢዛናዬም እማዬ እባክሽ አታሳብችኝ፣ ትንሿ የት እንዳለች ንገሪኝ እባክሽ። አይደለህም እንዴ እኔ ታቅልሃለሁ ትላለች። ኢዛናም መሄጃ እንደሌላት እያወቅሽ እንዴት እንደተ ውጭ ትያታለሽ? እንዴት እንደተራሶ ታባረራነቻ? ተራ ስለሆነች ነው ያባረርኳት ትላለች። ኢዛናም እማዬ እማዬ በቃኝስ ምን ልትሆን ነው? ናምታኛ በልና ምታይ ለአንድ ተራ ሰው ብለህ ናምታኝ መንጫዋ ለማይታወቅ ለጎዳና ልጅ ናምታኝ በማለት ጮክ ብላት ናኔ። ይህ ብቻ አልበቃትም። ወደ ነዮባ ዘወርትና ብለብለብ የጎዳና ልጅ ሰብስበህ ልትመታኝ መጣ እንዴ? ሰብስበህ ጅሪህን ሰብስበህ ቤታ ቤት አለ አቤል። አይሰማህም እንዴ? ከጎዳና አው ከጎዳና እውነት እማዬ እንዴ ዛሬ አፍሬብሽ አላቅም። አው አፍሬብሽ አላቅም ይላታል። ወይዘሮ አሰለፍም ለማንም ለጎዳና ተዳዳሪ ብለህ እኔ እናትህን ለመናገር በቃህልም አቤላ በቃኛ እንሄድ ይላል። አዎ ብትወጡሽ መንደሬ መሰብሰቢያ አይደለም የኔ ቤት። አዎ የመንደሬ መሰብሰቢያ አይደለም የኔ ቤልዬም። ሴትዮ ስነ ስርዓት ይኑርሽ እንጂ ምንድን ነው የምታወሪው? ስነ ስርዓት ይኑርሽ። ኢዛናም እንባዎቹ እየተናነቁት እጉረሮው ላይ እንቅ እያደረጉት እማዬ ግን የእውነትሽን ነው እንደዚህ ያለ ሰው የሆንሽው? እማዬ ሆንኩኝ ምን አደረግኩኝ? ማንም ሰራተኛ እንደሚያባረር ነው ያባረርኳት። ምን የተለየ ነገር አደረግ? እሷ ማንም ሰራተኛ አይደለችም። የኔ ተሰራተኛ በላይ ነች። ለኔ ተራ አይደለችም። ለኔ ከማንም በላይ ነች። ሁለተኛ ደግሞ እንደዚህ እንዳትያት። ራና እያለቀሰ ነው። ወይዘሮ አሰለፍም እያለቀስክ እንዲያይሆን ብቻ አለች። እውነት እማዬ በጣም አዘንኩብሽ። አዎ እማዬ በጣም አዘንኩብሽ። ቹን ጥርቅ አርጎ ውስጤ እየታመመ ነው በማለት ሲል ወይኔ ፈጣሪ ውስጤ እየታመመ ነው በማለት ኢዛና እያነባይ ትቷት ሄደ። ወይዘሮ አሰለፍም ወይኔ ፈጣሪ ወዴት ነው የምከደው? ሀዳ ምን እየተካሄደ ነው? ምን ወደ ነው የሚከደው? አብቶ አብዬ የመጡ ምንድን ነው የተፈጠረው? እህት አለም ድምጣችሁ እኮ እጓዳ ድረስ ይሰማል አሉ። ተወኝ እስቲ አብዬ አለች። እታለም ምንድን ነው የተፈጠረው? እታለም ምንድን ነው የተፈጠረው? እንደፈጥሮ ነው እነዚህ የምትጮሁት? ምን ሆናችሁ ነው አሉ። አንዲትን ሌባ አባረርሽ ብሎ ሊደበድበኝ መጣ እኮ። አንዲትን ሌባ አባረርሽ ብሎ ሊደበድበኝ ተነሳ። ምን ሌባ ነው? ማን ነው ሌባው? ይላሉ። ያቺ ትንሿ የምትባል ነቻ። ትንሿ ብትባል ሰራተኛ ብሎ ያመጣት ሌባ አለም። አቤት ብቻ አባረርኳት እንዳትኝ፣ ብቻ አባረርኳት እንዳትኝ። ግጥም አርጌ ነዋ፣ ግጥም አርጌ አባረርኳት ትላለች። ምን ማለት ነው ግጥም አርጌ ማለት? ምን ማለት ነው ግጥም አርጌ ማለት? አባረርኳት። ጉድ እኮ ነው። አዎ አባረርኳት። ትሰርቀን እኮ ነው ያዝኳት። አዎ
አባረርኳት ነው ምልህ። አባረርኳት ወንድም አለም ተይ ተይ፣ ኃጢአት አትግቢ። ትሂድ ብለሽ አባረርሻት። የት ትሂድ ብለሽ አባረርሻት? ተይ አለም ኃጢአት አትግቢ ነው። በሀገሪቷ ያለው ቤት ይሄ ብቻ ነው እንዴ? ሰራተኛ የምንፈልገው እኛ ብቻ ነን እንዴ? አንዱ ደላላ ጋር ብትሄድ ቤት ሰራተኛ ያስገባታል። በቃ አለቀ። ይሄው ነው። ደላላ ጋር ብትሄድ ስራ ያስገባታል። በቃ አለቀ። ይሄው ነው። ምን ትላለህ ወንድማ? የለኝም ላንቺ አሏት አብዬ። አንተም እየወቀስኬ ነው አብዬ። ልጅ እኮ ናት እታለም፣ ትንሽ ልጅ እኮ ነይ፣ ለዛውም ደግሞ ሴት ልጅ፣ ትንሽዬ ሴት ልጅ እኮ ነች እታለም ይላሉ አብዬ። አይ ራሷን መጠበቅ አያታትም፣ ትልቅ ነች አያቅታቻች። ትንሿዬን አሰለፍ በማብረሯ ማንም ሰው ጎሽ ሊላትም ማንም ሰው እሰይ ሊላት አልቻለም። ሁሉም በየቦታው ሁሉም በየልቡ ሀዘን በልቡ ውስጥ ነው የገባው። አብዬም ትተዋት ዘወር አሉ። አቤላ እንደው አሁን እናትህ ጤነኛ ናት ይሉታል። እኔ ገረመኝማ እናትህን ችላ አስተዛሬ የቆየችው ትንሿ ነች ይሉታል። ኢዛናም ግራ ይገባዋል። እሺ አሁን የት ብዬ ነው የምፈልጋት? የትስ ነው ማግኛት? እሺ ቆይ ልዑል የሚከድበት ጓደኛ ምናምን እንደው የላትም? የሚከድበትንም አታቅም? ያለቻት አንድ እዩ ብቻ ነች። እሷም ጋር ልትሄድ አትችልም። እና አሁን ምን ይሻለናል? ምን እናድር? ዛናም ራሱን ይዝና ወደ ምድር እቆጭላል። የምትጠጋው ዘመድ የምትገደፈው አንዳችም ነገር እኮ የላትም። ምንም እኮ የላትም። ምስኪን ደሃ ነች ይላል። ከዛ በኋላ እና አቤላም እጁን ይዙታል። አይዞ ጠንክር፣ ፈልገን እናገኛታለን። ይዞህ ጠንክር፣ ተረጋጋ፣ ሰብሰብ ብለን ሁላችንም እንፈልጋታለን። በዚህ ፍጥነት ወደትም ልኬድ አትችልም ይሉታል። ብናገኛት እንኳን እንዴት አድርጌ ይቅርታ እንደምጠይቃት አላቅም። እማዬ በጣም ተፈታትናታለች። በጣም ብዙ አሳዛኝ ድርጊት ትፈጥራባታለች። ብቻ አላቅም። አቤላም አሁን እዚህ ቁጭ ብለን ማላዘኑ ምንም ጥቅም የለው። ቢያንስ እነ ቹቹ ጋር ሄደን እንፈልጋት፣ ተሰብስበን እንበታተን፣ አንደኛችን ልናገኛት እንችላለን። ኢዛና ግራ ይገባዋል። ወይ ካልሆነ ፖሊስ ጣቢያ እንሄድ ይላል። እንዴ ልዑል፣ እንዴ ምን ማለትህ ነው? ምን ነካ? እዛም ቢሆን እኮ 24 ሰዓት ካልሞላት ማግኘትም ሆነ አያስችልም፣ አይቻልም። 24 ሰዓት ተሞላት ብቻ ነው ወደ ፖሊስ ጣቢያ መሄድ የምቻለ። መቅደስ የተወሰነ ነገር ጆሲ ነግሯታል። ከዛ በኋላ የደስታዋን ፈረስ ተፈናጣ ወደ እነ ኢዛና ቤት ፈረጠጠች። በሩ ክፍት አገኘችው። ሆ ይሄ ነገር ታላቅ የሆነ ነገር ተፈጥሮ አምልጦኛም በማለት ሰተት ብላ ትገባለች። ስገባም ወይዘሮ አሰለፍን ታገኛት። መቅደስ አፏም ቂጧም እየሳቀ ወይዘሮ አሰለፍን ሰላም ትላታለች። ወይዘሮ አሰለፍም ፍልቅልቅ ብላ ሰላምታውን ለዋውጣሉ። ምክንያቱም በመሃላቸው ምንም የማታውቀውን ትንሿዬን አስወጥተን ለጅብ ጣልናት ብለው ደስታቸውን አጣጥመው ሳያበቁ ግን ሆኖም ትንሿዬ ተገኝታለች። ሰላምታዋን ተለዋወጠች። ሳመቻት። እንዴት ነሽ ማምዬ አለቻት። ደህና ነኝ የኔ ልጅ፣ እንኳን ደህና መጣሽ ማምዬ። የሰማሁት እውነት ነው አለቻት። ወይዘሮ አሰለፍም ምን ሰማሽ ደግሞ? ችን አባረርሻት? የት አባቷ አድራሿ እንዳይገኝ ሁላ ስልኳን ነጥቄ ነው ያባረርኳት። አሁ አድራሿ እንኳን እንዳይገኝ አድርጌ ነው ያባረርኳት። ዘረቢስ አለች። መቅደስም ደስ አላት፣ ሳቀች። ውይም አየ ውይም ነፍስ እኮ ነሽ። ያው እንግዲህ ክፉና ክፉ ይዋደዳሉ። ነፍስ እኮ ነሽ እማዬ። እና ምን ብዬሽ ነበር? ለአንዴና ለመጨረሻ ነቅዬ እጥላታለሁ አላልኩሽም ነበር? እንዳልሽው አረግሽው። አረ እንዲሁም ታልሽው በላይ አረግሽው የኔ እናት። አዎ ታልሽው በላይ ነው ያደረግሽው። ቺ የታባቷ አለች። ቆይ እኔ የምለው አለች። ወየማዬ ቆይ ምን አስነክታቸው ነው ሰው ሁሉ የእሷ ስም ሲነሳ እብዱሻ እንዳየ የሚያዝለፈልፋቸው የሚንሰፈሰፉላት? ምን አስነክታቸው ነው ትላለች። የሽልኝ አይደለም ማየ
ምን ያህል ድራማ እየሰራች አንቺን እንደምታስጠቁርሽ አየሽልኝ አይደለ? ኧረ ከገዛ ልጅ ጋር እኮ ነው ጥርስ ያናከሰችኝ። ይህች ባለጌ ውሻ ትላለች ወይዘሮ አሰለፍ። መቅደስም ዘንበል ሲል ቀና ብታይ እኮ ማየ እነሱን ስታይ እኮ ምድር ነው የሚያደርጋት። ምድር ነው እኮ ምኮኑማ። እኔ ደግሞ ማስመሰል አላቅበትም። ያው ታውቂኛለሽ፣ ሁሉም እየተነሳ ይጠምደኛል። ቆየቴና ያመጣት ትላለች። ጓደኛው ቤት ነበር የምትሰራው። ከዛ ነው ትሰርቅ ተይዛ ነው እየተባረረችው ትላለች። ኢዛና ይሄን እያወቀ ነው እቤት ድረስ ይዞልኝ የመጣው። ይሄን እያወቀ ነው ትላለች። አይገርምሽም እማዬ? አይገርምሽም? ኖርናታ ትላለች። ቆይ ቤተሰቧስ? አይ ማሚ ቤተሰብ ቢኖራት ቤተሰብ ያለው ሰው እንደዚህ ነው ትላለች። አው እውነትሽን ነው፣ በቤተሰብ ያደገ ሰው እንደዛ አይሆንም ትላለች። ትንሿዬ ጨዋ ወልዶ ጨዋ ያሳደጋት ፈጽሞ ታስታውቃለች። ሁሉ ነገሯ ስነስርዓት ያላት፣ ትትህና ያላት፣ ብቻ የሰው አክባሪ፣ ሰውን የምታከብር ጨዋ ልጅ ናት። ፍልትው ያለ ሰው ያሳደገው ጨዋ ያሳደገው ያስታውቃል። መቅደስ ደግሞ ያው እምናቃት ናት። መቅዲ ትስቃለች፣ ትደስታለች። እዩም እዚህ ውስጥ መቅዲ እጅሽ አለበት ትላታለች። እዩሙች የለበትም ትላለች። አሁን መቅደስ ሰርግና ምላሿ ሆኗል። ደስ የሚለው ነገር በመጨረሻ ትንሿዬ ተገኝታለች። ውድና የተከበራችሁ አድማጭና ተመልካቾቼ ለዚህ ቻናል አዲስ የሆናችሁ ላይክና ሰብስክራይብ ማድረጋችሁ አይለኝ። ለምታደርጉልኝ ከልብ አመሰግናለሁ። እወዳችኋለሁ።